ሰበር ዜና ለተሰንበት መጋቢት 27 2018 ጤናን ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ፋኖ በሸኖ ከአዲስ አበባ ደጃፍ ሌሊቱን ቦምብ ሲያዘንብ ማደሩ ተነገረ። ጀነራል ተፈራ ማሞ መሩት በተባለው የፋኖ ኮማንዶዎች ኦፕሬሽን በሸኖ ከተማ በመከላከያ ካምፕና በኬላ ላይ በኦሮሚያ ሚሊሻና ልዩ ኃይል ላይ ከባድ ኦፕሬሽን ፋኖ ሰርቶባቸዋል። በጥቃቱ ባለስልጣኖች ጭምር በቤታቸው ባሉበት ፋኖ ሲደመሰስ የሸኖ ከተማ የመረጃ ኮሙኒኬሽን ቢሮ ኃላፊና የጸጥታ ቢሮ ባለስልጣኑ ከቤታቸው ባሉበት በፋኖ ቦምብ ተገድለዋል። በዝርዝር እንቃኘዋለን። ወዲህ በጎጃም መሬት አንቀጥቅጥ ውጊያ እየተደረገ መሆኑ ሲነገር ፋኖ ከተማ ተቆጣጥሯል። በባህር ዳር ዙሪያ ከባድ ጦርነት እየተደረገ ሲሆን የመከላከያ ሰራዊት ተማርኮ እየተነዳ ነው። ፋኖ በርካታ ወታደሮችን ከመደምሰስ ባሻገር የአገዛዙ ሰራዊት ይዞታን እየነጠቀ ነው። ዝርዝር መረጃ አለን። በወሎም በተመሳሳይ የብልጽግና ጦር እንደ ቅጠል ሲረግፍ ምሽጎቹ ተደርምሰዋል። ሰራዊቱ በምድር ወዳጁ ጦር የእሳት ራት ሆኗል። ከቦታው ዝርዝር አለን። አብራችሁን ስቆዩ እኚህንና ሌሎች መደመጥ ያለባቸው መረጃዎች ታገኛላችሁ። ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ በኮሜንት ድል ለህዝብ ልጆች በማለት ለታጋዮች ያላችሁን ድጋፍ አሳዩን እያለን በቀጥታ ወደ መረጃዎቹ አልፋለሁ። ቀዳሚ ወዳደረኳቸው ዘገባዎች አልፋለሁ። በቀጥታ ወደ ጦር ግንባር መረጃዎች። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ሚኒሊክ እዝ 303ኛ አሳምነው ኮር 19 ክፍለ ጦር ዋግሹም ብርጌድ በደህና ወረዳ ዱር ቀበሌ ተከማችቶ በነበረው የሚሊሻና የአገዛዙ ፖሊስ አባላት ላይ የማያዳግም እርምጃም ወሰደ። ብርጌዱ በትላንትናው ዕለት ከንጋቱ 10 ሰዓት እስከ ረፋዱ 3 ሰዓት በወሰደው መብረቃዊ ጥቃት ደህና ወረዳ ዱር ቀበሌ ተከማችቶ የሚገኘውን ሚሊሻና ፖሊስ 28 ደምስሶ 26ቱን የማረከ ሲሆን 34 ክላሽንኮቭ፣ 7 ሴሜኖ ክላሽና 3 ስኪ በጥቅሉ 44 የጦር መሳሪያ መማረክ ችሏል። በሌላ መረጃ መነሻውን አይና ከተማ አድርጎ ቡግና ወረዳ 09 ጉልማሃ ቀበሌ የተንቀሳቀሰው የአገዛዙ አብይ አህመድ ዙፋን አስጠባቂ ሰራዊት ከሃዲው ፍቅሩ ሙልዬ ከገባም የፋኖ ሰራዊት ይበተናል፣ ከፊሉ እጅ ይሰጣል ብሎ እቅድ ይዞ የመጣው የብልጽግና ጦር 19 ተፈራ ማሞ ክፍለ ጦርን ለማጥቃት በመጣበት ቅጽበት ፋኖች ባደረጉት የደፈጣ ውጊያም ታላቅ ድልን ተጎናጽፈዋል። በዚህ የደፈጣ ውጊያም 34 የብልጽግና ኃይል ሲደመሰስ 43ቱ ቁስለኛውን በማንጠባጠብ የተመለሰ ሲሆን የፋኖን ክንድ መቋቋም ያቃተው የብልጽግና ኃይል በንጹሃን ላይ የጭካኔ በትሩንም አሳርፏል። የሶስት ግለሰቦች ቤት በማቃጠል የቀበሌ ነዋሪ 2 ወጣቶችን ፋኖ ናችሁ በማለት በክላሽ በማቁሰልና 2 ከብቶችን በጥይት ደብድቦ በመግደል የጭካኔ ጥጉን አሳይቷል ነው የተባለው። እዚሁ ወሎ ላይ ስንቆይ በአለብኮና በወረኢሉ ወረዳዎች ላይ በተደረገም ከባድ ውጊያ 35 የአገዛዙ ወታደሮች ሙትና ቁስለኛ ተደረጉ። በአፋብን ሚኒሊክ እዝ 104ኛ ኮር አብሬዎችና በኮሩ ስር 25ኛ ክፍለ ጦር አርበኞች በጋራ በመሆን በትላንትናው ዕለት በአለብኮ ወረዳና በወረኢሉ ወረዳዎች ውስጥ በብልጽግና ላይ በወሰዱት የተቀናጀ የመከላከልና የመልሶ ማጥቃት እርምጃ ታላቅ ድል መቀዳጀታቸውን እዙ ለሚዲያችን በላከው መረጃም አስታውቋል። የጸረ አማራው አብይ አህመድ ዙፋን አስጠባቂ ሰራዊት በ3 ግንባሮች በድሮን በመድፍ የታገዘ ማጥቃት ከፍቶ የነበረ ቢሆንም ነበልባሎቹ የ25ኛ ክፍለ ጦር አባላትና አይበገሬዎቹ የኮሩ አብሬዎች በጋራ በመሆን በወሰዱት የጸረ ማጥቃት የመልሶ ማጥቃት እርምጃ የብልጽግናን አከርካሪ ሰብረው ከባድ የሆነ የሰብአዊና ቁሳዊ ኪሳራን አከናንበውታል ነው የተባለው። የኮሩ አሃዶች ልዩ ውጊያ ብቃታቸውን ባሳዩበት በዚህ ተጋድሎ 15 የአገዛዙ ወታደሮች ሲገደሉ 20 ወታደሮች ደግሞ ቁስለኛ መደረጋቸውን እዙ ለሚዲያችን ገልጿል። በተጨማሪም በተጋድሎ 10 ክላሽንኮቭ መሳሪያ፣ 1200 የብሬን ተተኳሽ፣ 2000 የክላሽ ተተኳሽ፣ 10 ወታደራዊ ሻንጣዎች እንዲሁም በርካታ የጦር ሜዳ የመጀመሪያ ሕክምና እርዳታ መስጫ ቁሳቁሶች በፋኖ እጅ መግባታቸውን ሚኒሊክ እዝ ለሚዲያችን በላከው መረጃም ጨምሮ ገልጿል።
ወደ ጎጃም እናልፋለን። በጎጃም ምድር እጅግ ከባድ ውጊያ በተለያዩ ግንባሮች እየተደረጉ ነው። የብልጽግና ጦርም በገፍ በፋኖ ተማርኳል። በአንደድ ወረዳ በተደረገ ውጊያ አንድ የሻለቃ አዛዥን ጨምሮ 30 የአገዛዙ ወታደሮች ተገደሉ። በአፋብኃኝ ቴዎድሮስ ዕዝ 206ኛ ኮር ስር የሚገኘው 34ኛ ክፍለ ጦር ትላንት መጋቢት 26 ቀን 2018 ዓ.ም በአንደድ ወረዳ ጃማና ታላቅ አምብ የሚገኙ የፋኖ አባላትን ለማፈን የተንቀሳቀሰ የአገዛዙ ሰራዊት ላይ ባደረጉት የተኩስ ልውውጥ 30 የአገዛዙ ወታደሮች እስከ ወዲያኛው የተሸኙ ሲሆን በርካቶች ቁስለኛ መሆናቸውም ተገልጿል። ጀብደኛውና አይበገሬው 34ኛ ክፍለ ጦር ቃኝና መሐንዲስ ከቀኑ 8 ሰዓት እስከ 12 ሰዓት ተኩል ባደረገው ለአስጨራሽ ውጊያ አማራን ሲያሰቃይ የነበረ የአድማ ብተና አዛዥ ሲገድል መገናኛ ሬዲዮ መማረኩም የተገለጸ ሲሆን ከዚህም በተጨማሪ የባሶ ሊበን ካድሬ የሚተማመንበት ባንዳው ሻለቃ ወርቁ እስከ ወዲያኛው ተሸኝቷል ሲሉ የፋኖ ኃይሎች ገልጸዋል። ይህን ውጊያ ያደረጉት ነበልባሎቹ የ34ኛ ክፍለ ጦር ቃኝና መሐንዲስ 12 ክላሽንኮቭ በርካታ ካዝና እንዲሁም እጅግ ብዙ ቁጥር ያለው ተተኳሽ የማረኩ ሲሆን ለማፈን የመጣውን የብልጽግና ኃይልን አስክሬን ተሸክሞ እንዲመለስም አድርገውታል። በሌላ በኩል በአወበል ወረዳ ለጋ ላይ የሚገኘው አንድን የጎበዝ አለቃ አፍኖ ለመውሰድ የተንቀሳቀሰው የብልጽግና ኃይልን በተደረገበት ደፈጣ ያሰበው ሳይሳካለት ወደ መጣበትም ፈርጥጧል። ይህ በእንዲህ እንዳለ አሁንም ውጊያ እየተደረገ በመሆኑ ዝርዝር መረጃ የማንገልጽበት ቦታ አዴት ላይ ከባድ ውጊያ እየተደረገ ነው። በባህር ዳር ዙሪያ አዴት ላይ እየተደረገ ባለው ውጊያ ፋኖ በርካታ አገዛዙ ወታደሮችን በምስሉ ላይ እንደምትመለከቱት ማርኮ እየነዳቸው ነው። አዴት ላይ ፖሊስ ጣቢያውም በፋኖ ቁጥጥር ስር ገቢ ሆኗል። የነፍስ ወከፍ መሳሪያም የፋኖ ኃይሎች ከብልጽግና ወታደሮች በማማረክ እያንዳንዱ ፋኖ ሁለት ክላሽ ደርቦ እየተንቀሳቀሰ ነው። የብልጽግና ኃይል ጭቃ ሆኗል ማለት ይቻላል። ከተማዋ በሬሳ ተጨናንቃለች። በርካታ ተተኳሽም በፋኖ ቁጥጥር ስር ገብቷል። ውጊያው አሁንም ድረስ እየተደረገ ነው። በየማዕዘኑ የምናስመርቃቸው የአፋብኃኝ ኮማንዶዎች ማርከው የሚታጠቁ ናቸው ሲልም አሁን እየተደረገ ያለውን ውጊያ አስረስ ማረ ዳምጤም በጥቂቱ ገልጾታል። ከወራት በፊት አዴት ላይ የተመረቁት ኮማንዶዎች ከነበሩ የ102ኛ ኮር ሰራዊት ጋር በመቀናጀት አዴት የሰፈረውን ጠላት በጠዋቱ ጨብጠውታል ሲል የአማራ ፋኖ ብሔራዊ ንቅናቄም ከፍተኛ አመራር አስረስ ማረ ዳምጤም ተናግሯል። በአሁኑ ሰዓት አዴትና ጎንጅ የነበረውን ሚሊሻ የአካባቢው አርሶ አደር የደጀን ኃይላችን በተበታተነበት እየተከታተለም ትጥቁን እየተቀበለው ነው ሲልም አስረስ ይቀጥላል። መደበኛው ሰራዊታችን ጠላት ባህር ዳርን ለመከላከል ካሰፈረው ጠንካራ ኃይል ጋር ትንቅንቅ ላይ ነው በማለትም በባህር ዳር ዙሪያ ካለው ኃይል ጋር ከባድ ውጊያ እየተደረገ መሆኑን አስረስ ማረ ዳምጤም ገልጿል። ብዙ ድል ብዙ ገድል አለ። የአፋብኃኝ ቴዎድሮስ ዕዝ 102ኛ ኮር ጀብዱን በዝርዝር እንመጣበታለን ሲልም ውጊያው አለመጠናቀቁን አሳውቋል። በሌላ በኩል የአፋብኃኝ ቴዎድሮስ ዕዝ 109ኛ ኮር ባደረገው አስደናቂ ውጊያ ፈረስ ቤትን ከጠላት ሰራዊት በማጽዳት የነዱትን የብልጽግና ምርኮ ከዚህ ተንቀሳቃሽ ምስል ተመልከቱ። ለቅምሻ ነው፣ ዝርዝር አለን ሲል ይቀጥላል በማለት አስረስ ማረ ዳምጤም በይፋዊ የፌስቡክ ገጾም የሚከተለውን መልእክት አስተላልፏል። ወደ ቀጣዩ ሰበር ዜናችን አልፋለሁ። በአዲስ አበባ ደጃፍ የሚገኘው የሸኖ ከተማ በፋኖ ኮማንዶዎች መብረቃዊ ጥቃት ተናወጠ። ከአራቱም ቀጠና የተወጣጡ የፋኖ ልዩ ኮማንዶ ክፍሎች ከአዲስ አበባ ጥቂት ኪሎ ሜትር ርቀት ላይ በምትገኘው የሸኖ ከተማ ላይ ሌሊቱን አስደናቂ የተባለ ወታደራዊ ኦፕሬሽን ፈጽመዋል። በጀነራል ተፈራ ማሞ የቅርብ ክትትልና መሪነት የተመራው ይህ ጥቃት በከተማዋ ከፍተኛ የመንግስት የስራ ኃላፊዎችና ወታደራዊ ካምፖች ላይ ያነጣጠረ ነበር ተብሏል። ጥቃቱ በታቀደለት መሰረት በከተማዋ ባለስልጣናት መኖሪያ ቤት ድረስ የዘለቀ ሲሆን በዚህም የሸኖ ከተማ የመረጃ ኮሚኒኬሽን ቢሮ ኃላፊ አቶ ይልማ ውርጌሳና የከተማዋ የጸጥታ ቢሮ ባለስልጣን አብዱልፈታህ መሐመድ በመኖሪያ ቤታቸው ውስጥ ባሉበትም ተገድለዋል። ከ30 የማይበልጡ የፋኖ ልዩ ኮማንዶዎች የተሳተፉበት ይህ ጥቃት ለ45 ደቂቃ ያክል የቆየ ሲሆን በከተማዋ በተለይም በፋና ሆስፒታል አካባቢ
በሚገኘው ወታደራዊ ካምፕ ላይ የቦምብ ናዳ አውርዷል። እንደ መረጃ ምንጮች ገለጻ ከሆነ በካምፕ ውስጥ በርካታ የብልጽግና መከላከያ ሰራዊት አባላት ባሉበት በቦምብ ጥቃት መገደላቸውም ተነግሯል። በተመሳሳይ በዚሁ አቅጣጫ በኬላ ላይ ከኦሮሚያ ልዩ ኃይል ጋር በተደረገም የተኩስ ልውውጥ ከ20 በላይ የልዩ ኃይል አባላት የተገደሉ ሲሆን አንዲት ሴት የትራፊክ ፖሊስም በአጋጣሚው ሕይወቷ አልፏል የተባለው። ከ4 በላይ ወታደራዊ ተሽከርካሪዎችም ኦራሎችን ጨምሮ ሙሉ በሙሉ በፋኖ ወድመዋል። ጥቃቱን የፈጸሙት የፋኖ ኮማንዶዎች ግዳጃቸውን አጠናቀው ወደ ይዞታቸው የተመለሱ ሲሆን በፋኖ በኩል የተመዘገበው ጉዳት 2 ቁስለኛ ብቻ መሆኑን ኦፕሬሽኑን ስኬታማነት የዝግጅቱን ጥራት የሚያሳይ ነውም ተብሏል። ይህ ጥቃት ጀነራል ተፈራ ማሞ በቅርብ ርቀት ሆነው የመሩት መሆኑና ከአዲስ አበባ በቅርብ ርቀት ላይ መፈጸሙ በአገዛዙ የጸጥታ መዋቅር ላይ ከፍተኛ ስጋትን ድንጋጤንም ፈጥሯል የተባለው የሸኖ ከተማ ላይ ከፍተኛ ስጋትና ድንጋጤ ፈጥሯል። የሸኖ ከተማ ነዋሪዎችም ሌሊቱን የቦምብ ዝናብ ሲዘንብ አድሯል ሲሉም የጥቃቱን አስፈሪነት ገልጸዋል። በዚህ ጥቃት የሸኖ ከተማ የመረጃ ኮሚኒኬሽን ቢሮ ኃላፊና የጸጥታ ቢሮ ባለስልጣን ከቤታቸው ባሉበት መገደላቸው ደግሞ የፋኖን ድንቅ ወታደራዊ ጥበብ ያሳየና አገዛዙን ከፍተኛ ድንጋጤ ውስጥ የከተተ መሆኑንም የዓይን እማኞች ገልጸውልናል። በመጨረሻም የትላንት ምሽት ዘገባዎችን በወፍ በረር አድምጠን እንመለስ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የኢትዮጵያ ሕዝብ ለትራንስፖርት የምናወጣው ወጪ ከደሞዛችን በላይ ሆነብን ሲል አማረረ። የፋሲካ በዓል መቃረቡ ደግሞ ሁኔታውን የከፋ ያደርገዋል። 1 ኪሎ ሽንኩርት 100 ብር የገባባቸው አካባቢዎች እንዳሉም ተነግሯል። ሁሉም የዓለማችን ሀገራት ለክፉ ቀን ነዳጅ አከማችተው ሲጠብቁ ለክፉ ቀን የተቀመጠውን ነዳጅ አብይ አህመድ መሸጣቸው አሊያም ደግሞ ለመከላከያ ሰራዊት መጠቀማቸውም እየተነገረ ነው። የክርስትና እምነት ተከታዮች በድምቀት የሚያከብሩት የፋሲካ በዓል ቀርቧል። 1 ኪሎ ሽንኩርት 100 ብር ገብቷል። ጤፍ በጣም እንደጨመረ የአዲስ አበባ ነዋሪዎች እየተናገሩ ነው። ኢትዮጵያውያን በአብይ አህመድ ዘመን በዓል ማክበር ቅንጦት እየሆነባቸው ነው። ክልሎች በጦርነት እየታመሱ ነው። በአዲስ አበባ ደግሞ ኑሮ ውድነቱ እንኳን በዓል ለማክበር ይቅርና በቀን 1 ጊዜ መብላት የተሳነው የትየለሌ ነው። በክልል ከተሞች 1 ሊትር ነዳጅ 800 ብር እየተሸጠ ነው። በአዲስ አበባ ነዳጅ የለም ማለት ይቻላል። ታክሲዎች ከታሪፍ በላይ እያስከፈሉም ነው። ተሳፋሪው ለምንድን ነው ከታሪፍ በላይ የምታስከፍሉት ብሎ ሲጠይቃቸው የታክሲ ሹፌሮች ነዳጅ የምንገዛው በጥቁር ገበያ ነው፣ በጥቁር ገበያ ደግሞ 1 ሊትር ነዳጅ 400 ብር ነው የምንገዛው ሲሉም ይመልሳሉ። የአዲስ አበባ ነዋሪዎች ስራ ለማቆም ልንገደድ ነው ሲሉ በተስፋ መቁረጥ ስሜት ሲናገሩም ተደምጠዋል። ምክንያቱም ለትራንስፖርት የምናወጣው ከደሞዛችን አልፏል በማለት ነው። አብይ አህመድ 2010 ዓመተ ምህረት ጠቅላይ ሚኒስትር ሆነው የተሾሙ ሰሞን ከነገ ጀምሮ ኢትዮጵያ ነዳጅ ማውጣት ትጀምራለች ማለታቸው አይዘነጋም። ይህ ቅጥፈታቸው በዚህ ብቻ ሳያበቃም ከ6 ወር በፊት ባለፈው ኢትዮጵያ ጋዝ ማውጣት ጀምራለች ብለው ቀጥፈው ነበር። ነገር ግን ኢትዮጵያ ውስጥ ምንም አይነት ነዳጅ የለም። እንዲያውም በነዳጅ እጥረት እየተቸገረች ነው ኢትዮጵያ። ባለስልጣናትና የብልጽግና ሚዲያዎች ነገሩን ዓለም አቀፍ ለማድረግ እየሞከሩ ነው። ችግሩ በእርግጥም ዓለም አቀፋዊ ነው። ነገር ግን የኢትዮጵያ ይለያል። አውሮፓና አሜሪካ ሳንሄድ ጎረቤታችን ኬንያን መመልከት ይቻላል። ኬንያ ነዳጅ አታወጣም። ነገር ግን የነዳጅ ዋጋ አሁንም አልጨመረም። ኡጋንዳ የባህር በር የሌላት ሀገር ናት። ነዳጅ አሁንም በኡጋንዳ አልጨመረም። ሀገራት ለክፉ ቀን ነዳጅ ያጠራቅማሉ። ክፉ ቀን ሲመጣም ያወጡታል። አሁን ላይ ሀገራት ለክፉ ቀን ብለው ያስቀመጡትን ነዳጅ እየተጠቀሙ ነው። ኢትዮጵያ ግን ለክፉ ቀን ነዳጅ አላስቀመጠችም። ሆርሙዝ ሲዘጋ በበለጠ ለኢትዮጵያ መርዶ ነው የሆነው። የቀድሞቹ የኢትዮጵያ መንግስታት ለክፉ ቀን ብለው ለ9 ወር የሚበቃ ነዳጅ ያስቀምጡ ነበር። በአብይ አህመድ ዘመን ግን ለክፉ ቀን ብሎ ነገር የለም። አብይ አስተዳደጋቸው በድህነት ነው። ይህንንም በተደጋጋሚ ተናግረውታል። ሀገር እየመሩ ይንገበገባሉ። ህዝቡ ነዳጅ አጣ
ያጣው በረሃብ ልሞት ነው እያለ ባለበት በዚህ ወቅት ግን የአብይ አህመድ በ9 ትሪሊዮን ብር እየተገነባ ያለው የካተራራ ላይ እየተገነባ ያለው በዓለማችን እጅግ ቅንጡ የተባለለት ቤተ መንግስት ግን ስራ አላቆመም፣ እንደቀጠለ ነው። ለቤተ መንግስቱ ግንባታ 9 ትሪሊዮን ብር ወጥቶበታል። ኦቪድ ሪል ስቴት የእሳቸው ንብረት ነው። በቆጵሮስና በዱባይ በቢሊዮን የሚቆጠር ዶላር አስቀምጠዋል አብይ አህመድ። በዱባይም ሪል ስቴት ኩባንያዎች አሏቸው። አብይ አህመድ የኢትዮጵያን ንብረት እያሸሹም በተለያዩ ሀገራቶች ንብረታቸውን እያከማቹና ሀብት እየገነቡ ነው። አብይ አህመድ ጠቅላይ ሚኒስትር ከመሆናቸው በፊት ድህነት ቤቱን ሰርቶባቸው ነበር። አሁን ላይ ድህነትን እየተበቀሉት ነው። አብይ አህመድ ስልጣን ከመያዛቸው በፊት ቤተሰቦቻቸውን ማስተዳደር ተስኗቸው ዝናሽ ታያቸው ልጆቿን ይዛ ወደ አሜሪካም ወጥታ ነበር። ዝናሽና ልጆቻቸው በአሜሪካ መንግስት ድጋፍ ነበር የሚኖሩት። አብይ ጠቅላይ ሚኒስትር ሲሆኑ ነው ወደ ኢትዮጵያም የተመለሱት። አሁን ላይ አብይ በሀገሪቱ አንጡራ ሀብትና በኢትዮጵያውያን ገንዘብ ድህነትን እየተበቀሉት ነው። ተበቅለውታል ለራሳቸው ብቻ። አብይ እንደ ጀብዱ በ6 ወር ውስጥ 50 ቢሊዮን ብር ከህዝብ ሰበሰብኩኝ ሲሉም ይናገራሉ። ጥያቄው መሆን ያለበት የተሰበሰበው ብር የት ነው የሚገባው? አብይ በኔ ዘመን አንድ ዩኒቨርሲቲ አይገነባም ብለው በፓርላማ ተናግረዋል። ትምህርት ቤቶችም በኢህአዴግ ጊዜ የተሰሩ ናቸው። በአብይ ዘመን የተሰሩ ትምህርት ቤቶች ጥቂት ናቸው። በየትምህርት ቤቱ የተማሪዎች መጨናነቅም ተፈጥሯል። በመንግስት ትምህርት ቤቶች ውስጥ በአዲስ አበባ እንኳን በአንድ ክፍል ውስጥ እስከ 7 ተማሪ የሚጠጋም ይኖራል። ወደ ክፍለ ሀገር ከወጣን ደግሞ አንድ ክፍል ውስጥ ከ80 እና 90 በላይ ተማሪ ታጭቆ ይማራል። በአብይ አህመድ ዘመን ጤና ጣቢያ ሆነ ሆስፒታል አልተገነባም። ለወጣቶችም የስራ ዕድል አልተፈጠረም። ወጣቱ በሀገሩ ስራ ከማጣቱ የተነሳ የባህርና የበረሃ እራት መሆኑንም ቀጥሏል። የሀገሪቱ ሀብት እየዋለ ያለው ለጦር መሳሪያ ግዢ ብቻ ነው። እንዲሁም ደግሞ ለቤተ መንግስት ግንባታና እሳቸው ኮሪደር ልማት ብለው ለሚጠሩት ኢህአዴግ የሰራቸውን መሰረተ ልማቶች በዲም ላይት ለማስጌጥ የሚውል ነው። አብይ አህመድ ጧት ሲነሱ ድንገት ብልጭ ያለባቸውን ሐሳብ ተግብረው አሁን መጥፊያው አጥሯቸዋል። ኮሪደር ልማት ብለው የጀመሩ ፕሮጀክት የሀገሪቷን አንጡር ሀብት ከማውደም ውጪም የፈየደው ነገር የለም። ብልጽግናዎች ኮሪደር ልማቱ ለአዲስ አበባ ነዋሪዎች እንዳልሆነ በተደጋጋሚ ሲናገሩ ይደመጣሉ። ኮሪደር ልማቱን እየሰራን ያለነው ለውጭ ቱሪስቶች ነው ሲሉም ይደመጣሉ። ሌላ ጊዜ ደግሞ ኮሪደር ልማቱን እየሰራን ያለነው ለዲያስፖራው ነው ይላሉ። ይህ ኮሪደር ልማት በሉት ውድመት ሚሊዮኖችን ደም እንባም አስለቅሷል። ቤቶቻቸው ፈርሶ ጎዳና ተዳዳሪ ሆኖም የትየለሌ ናቸው። አብይ አሁን ላይ ኮሪደር ልማቱን አድንቁልኝ እያለ መማጸንም ይዘዋል። የውጭ ሀገራት መሪዎች እያደነቁት የኢትዮጵያ ሕዝብ ግን የምሰራለትን አያደንቅም ሲሉም ሕዝቡን ይዘልፉታል። የናይጄሪያ ቲክቶከርና ዩቲዩበሮች ኮሪደሩን እንዲያሳዩ አብይ አህመድ ሚሊዮን ዶላር አውጥተው ለዩቲዩበሮች ለቲክታከሮች ዓለም አቀፍ የሆኑትን ማለት ነው እየከፈሉም ይገኛሉ። እንዲሁም በውጭ የሚኖሩ ኢትዮጵያውያን ዩቲዩበሮች ኢትዮጵያ ሄደው ኮሪደሩን እንዲያሳዩም ሚሊዮን ብር ሰጥተዋቸዋል። የምርጫ ስራ አስፈጻሚዎች የሚከፈለን ገንዘብ ለምሳ ለትራንስፖርት አለበቃንም ሲሉ ስራችንን ለመልቀቅ ልንገደር ነው ብለዋል። አብይ የኢትዮጵያውያንን ሀብትን እየተጫወቱበት ነው። የኢትዮጵያ ሀብት ባልሆነ ቦታም እየፈሰሰ ነው። ትልቁን ፐርሰንት የሚይዘው የኢትዮጵያ ህዝብ በተለይ ደግሞ የአዲስ አበባ ህዝብ ግን ይህንን አገዛዝ ተቃውሞ አደባባይ መውጣቱን ዘንግቶታል። አሁንም እየተረገጠ መኖሩን ቀጥሎበታል። ወደ ቀጣዩ ዘገባችን አልፋለሁ። ምኒልክ ዕዝ 105ኛ ኮር ታላቅ የጦር ሜዳ ጀብዱ በመፈጸምና በምዕራብ ወሎ ግንባር አደገኛ የተባለውን የ11ኛ ዕዝ ምሽግ በመስበር ታላቅ ድል ተጎናጸፈ። በምዕራብ ወሎዋ መካነ ሰላም ከተማ ውስጥ መቀመጫውን አድርጎ ግራ ቀኝ ያሉ ወረዳዎችን በመውረር ንጹሐንን ሲገድልና ንብረት ሲያወድም የምናውቀው የፋሺስቶም አብይ አህመድ ሰራዊት 4 ምሽጎች ሌሊቱን ተሰብረዋል። በመካነ ሰላም ግንባር ከትላንት አመሻሽ ጀምሮ ሌሊቱን በፋሺስቱ አብይ አህመድ ዙፋን ጠባቂ ላይ የአፋብኃኝ ምስራቅ አማራ ቀጠና ሚኒሊክ ዕዝ 105ኛ ኮር 29ኛ ክፍለ ጦር ሰራዊት ጥቃት ሰንዝሮ አመርቂ ውጤት አስመዝግቧል ሲል የፋኖ መግለጫ ይገልጻል። በቅርቡ ከተለያዩ እዞች ተቃርሞ 11ኛ ዕዝ በሚል ስያሜ የተደራጀው የፋሺስቱ አብይ አህመድ መከላከያ ሰራዊት በፋኖ ኃይል ላይ በሞርተር የታገዘ ተኩስ ቢከፍትም ሞታይ ፈሪዎቹ የአማራ ልጆች በፈጸሙት የጦር ሜዳ
ጀብዱ የብልጽግና ኃይል ሱቤ ሜዳ፣ ክሬቸር፣ ሶዬና አንጄ የተባሉ ቦታዎች ላይ ያዘጋጀውን ምሽጎች ለቆ እንዲፈረጥጥ የተገደደ ሲሆን የተደመሰሱ የብልጽግና ኃይል አባላት ስለመኖራቸውም ነው ከስፍራ የደረሰን መረጃም የሚያመላክተው። የብልጽግና መከላከያ የ11ኛ እዝ 203ኛ ኮር 87ኛ ክፍለ ጦር እግረኛ ሰራዊት በመካናይዝድ ምድብተኞች ታግዞም የተሰለፈ ቢሆንም የውጊያ የበላይነት በ29ኛ ክፍለ ጦር ሰራዊት ተወስዶበት በርካታ አባላቱን የተነጠቀ ሲሆን በርካታ ቁስለኛም እንደታቀፈ ነው የተነገረው። በተለምዶ ሶዬ ተብሎ በምትጠራው አካባቢና ቆርኬ ሚካኤል አጠገብ የብልጽግናን አስክሬን መንገድ ላይ ወድቆ እንደነበረም የአይን እማኞች ገልጸዋል። አንድ ጋንት የሚሆን የብልጽግና ኃይል መመታቱም ነው ለማረጋገጥ የቻልነው። በተለይ በሶዬ በኩል ለማለፍ በማሰብ የተኩስ ጫና ለመፍጠር የሞከረው የብልጽግና ኃይል አባላት ከተወሰኑት ውጪ በፋኖ ጥይት እንደተመቱ የሚያሳይ መረጃም ደርሶናል። የ29ኛ ክፍለ ጦር ፋኖች የብልጽግናን ምሽግ በመስበር ወደ ከተማይቱ የገቡ ሲሆን የብልጽግና ኃይል በበኩሉ ካምፑን ጭምር ለቆ ወደ ከተማይቱም ፈርጥጧል ነው የተባለው። የ29ኛ ክፍለ ጦር አዛዥ አርበኛ ስንደው ገዜና ምክትል አርበኛ ሆንለት እንዲሁም የክፍለ ጦሩ ዘመቻ መምሪያ ኃላፊ አርበኛ መብሬም በጋራ በመሆን በመሩት ኦፕሬሽን የብልጽግናን አከርካሪ ክፉኛ ተሰብሯል ሲል የአፋብን ምስራቅ አማራ ቀጠና ሚኒሊክ እዝ 105ኛ ኮር ህዝብ ግንኙነት ክፍል ለሚዲያችን በላከው የአውደ ውጊያ ሪፖርት ገልጿል። በነገራችን ላይ አድማጭ ተመልካቾቻችን ከወሎ ሳንወጣ ከትላንት ወዲያ በመላው አማራ ወሎን ጨምሮ በርካታ አካባቢዎች ላይ እጅግ መሬት ያንቀጠቀጠ የተቃውሞ ሰልፍ በብልጽግና ላይ መደረጉ ይታወሳል። ከዛ የቀጠለ በዛሬው ዕለት መጋቢት 26 ቀን ማለት ነው። በዛሬው ዕለት በላስታ እንጃፋት አካባቢ የብልጽግናን ምርጫ የሚቃወም መሬት ያንቀጠቀጠ ሰልፍ በዛሬው ዕለትም ተደርጓል ማለት ነው። ይህንን ሰልፍ በምስሉ ላይ እንድትመለከቱ እየጋበዝን ወደ ቀጣዩ ዘገባችን አልፋለሁ። አፋብን ሸዋ ጠቅላይ ግዛት እዝ አሳምነው እዝ መሐመድ ቢሆነኝ ኮር ጀግኖቻችን በድል ተንበሽብሸው አምሽተዋል ሲል መግለጫ ወጣ። ብልጽግና ሀገር ሰላም እያለ የምርጫ ካርድ በግዳጅ ህዝቡን ለማስወጣት በስልጣን ጠባቂው ታጅቦ ሲንቀሳቀስ አይበገሮቹ የአፋብን ሸዋ ጠቅላይ ግዛት እዝ አሳምነው እዝ መሐመድ ቢሆነኝ ኮር ታላቅ ድል ተቀናጁበት። በትላንትናው ዕለት ከቀኑ 9 ሰዓት ጀምሮ የአፋብን ሸዋ ጠቅላይ ግዛት እዝ አሳምነው እዝ አርበኛ መሐመድ ቢሆነኝ ኮር አይበገሮቹ ደጃዝማች ተሰማ እርገጥ የክፍለ ጦር አዲት ግራር ሻለቃና ነበልባሎቹም በረራ ክፍለ ጦር በሸዋ ጠቅላይ ግዛት እዝ መንዝና ግሻ አውራጃ መንዝ ጌራ ወረዳ ጓሳ ላይ የብልጽግናን ሆዳደር ሰራዊት መሽጎ በነበረበት አማራ ጠል ሰራዊት ላይ በወሰዱበት የማጥቃት ኦፕሬሽን አናብስቶቹ ታላቅ ድልን መቀናጀታቸውን አስታወቁም። አይበገሮቹ የአርበኛ መሐመድ ቢሆነኝ ኮር አናብስቶች ከሁለቱም ክፍለ ጦር የተውጣጡ ሻለቃዎች በመሆን አስገራሚ ማጥቃት በብልጽግና ኃይል ላይ አድርገው የብልጽግናን ሁለት ጠንካራ ምሽጎችም ደምስሰዋል። አውደ ውጊያው ከተጀመረበት ጊዜና ሰዓት ጀምሮ እስከ ምሽት የአናብስቶቹን ክንድ እንደ እሳት ረመጥ የፈጀው የብልጽግና ኃይል በአራት መኪና ሙትና ቁስለኛውን ወደ መሃል ሜዳ ከተማም አስገብቷል። የብልጽግና ኃይል ቁስለኞቹን ሐኪም ቤት ቢያስገባም አራት አድማ ብተና ሁለት ሚሊሻ በሕክምና ላይ እንዳሉ መሞታቸውንም የውስጥ መረጃዎች አድርሰውናል። አጠቃላይ 26 የስርዓቱ አሽከሮች ሲደመሰሱ ከ15 በላይ የሚሆኑ የአማራ ህዝብ ወረርሽኞች ደግሞ ከባድና ቀላል ቁስለኛ ሆነዋል ሲሉም የአይን እማኞች ከቦታው ነግረውናል። በአጠቃላይ በነበረው አውደ ውጊያም የብልጽግና ከፍተኛ የሰው ኃይልና ቁሳዊ ኪሳራም የደረሰበት ሲሆን እንዲሁም ከፍተኛ የአድማ ብተና የሚሊሻ አመራሮች ስማቸው ለጊዜው በውል ያልታወቀ ወደ ላይኛው መሸኘታቸውም ተረጋግጧል። የፋኖ ኃይሎች ግዳጃቸውን በሚገባ በማሳካት አጠቃላይ በፋኖ ኃይል የድል የበላይነት የብልጽግናን ኃይል የተለመደ ሽንፈቱን አከናንበውት ወደ ቀጠናቸውም ተመልሰዋል ነው የተባለው። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።